ሀናን ወይዘሮ ሜላት ባትቀበላትም ግን አባቷ ገና እንዳያት ነበር ልጄ ብሎ የሳማት። እናም እርግብንም ደግሞ ሜላት ሰራተኛ መቅጠር ታውቅበታለች፣ አንቺ ሰራተኛዋ ነሽ አይደለ? እና ታዲያ ለምንድን ነው ግን ያደረግሽውን ነገር ሁሉ አውቄያለሁ፣ ግን ደግሞ አባትሽን ቢታመም አግዙኝ ማለት ይሻላል እንጂ መዋሸት አያስፈልግም ነበር። ግን ደግሞ ለልጄ ሰላም ደም ስለሰጠሻት ምንም አይደለም፣ እናም ይቅርታ አድርጌልሻለሁ ይላታል። እርግብም ግራ ትጋባለች። ማለት ምን ማለት ነው እንዴ ትላለች። ሀናም ልጄ ሲላትኝ አቤት አባዬ ማለት ጀመረች። እናም ሀናም ደስ አላት። አባቴ ተቀብሎኛል ብላ ትላታለች። ለእርግብም ኧረ እባክሽ አባቴ እኮ የኔ ነው እንጂ እንዴት ነው? አይ እትዬ ባይቀበሉም ግን ደግሞ አባቴ ደግሞ ነግሮታል። ስለዚህ እናም አባቴ ተቀብሎኛል ትላለች። እናም አሁንም ቢሆን መስቀልና ፎቶዋን መፈለግ አላቆመችም። ቁምሳጥን ውስጥ ከፍታ እየፈለገች እያለ እርግብ ተብያዋ ትመጣለች። እሺ አሁንም ቢሆን እንደዚህ ሰው ወጣ ሲልልሽ መበርበርሽን አላቆምሽም አይደለ? ይህ ስርቆትሽ ግን እንዴት ነው የሚለቅሽ? ትላታለች። ሀናም ትደነግጥና ቆይ አንቺ ግን ኮቴ የለሽም እንዴ? ትላታለች። ማለት እና ታዲያ ሌባን እኮ ለመያዝ ኮቴ አያስፈልግም፣ ድምጥ ማጠን አጥፍቶ ነው እንጂ የሚመጣው ትላታለች። እኔ ሌባ አይደለሁም ትላታለች። እኔ እየሰረኩ አይደለሁም ትላታለች። እኔ ምልሽ ሀና ይህን ያክል ሞኝ መስልሻለሁ? ባልሳሳት ይህን ፎቶና ይህን መስቀል እየፈለግሽ ነው? አዎ መስቀሌን እየፈለግኩ ነው፣ ፎቶዬን እየፈለግኩ ነው ትላታለች። ታሪኬን በየትም ቦታ ምጥል ምን አይነት ሴት አድርገሽ ነው? ጅል ሴት መሰልኩሽ እንዴ? ትላታለች። ይህ ታሪክ እኮ ያንቺ አይደለም ትላታለች። ኧረ እባክሽ እና ታዲያ ማን ነው? የኔ የሀና ታሪክ ነው። ይሄ ታሪክ የሀና ታሪክ ሰርቀሽ ነው እንጂ ይሄ ያንቺ ሳይሆን የኔው የራሴ ነው ትላታለች። እባክሽ እና ታዲያ አንቺ ነው እንዴ? ምን ነው መስረቅሽን አታምኝም እንዴ? ትላታለች ሀና። ሰርቅ እንዴት ነው ላምንልሽ የምትፈልጊው? ትላታለች። አፍሽ ምንም ባይል ልብሽ ግን ሌባ እንደሆነ ያስታውቃል ትላታለች። ትምኛለሽ? ከዚህም በኋላ ታሪክን የግልሽ ታረጊ ብትሞክሪ አንቄ ነው ምገልሽ ብላ ጎሮሯን ተንቃታለች። እኔ ደግሞ እንደዚህ በቀላሉ የምሸበር አይደለሁም ትላታለች ሀና። አንቺ በቀላሉ ላትሸበሪ ትችያለሽ፣ እኔ እርግብ ግን ሰውን በቀላሉ እንዴት ማሸበር እንዳለብኝ ጠንቅቄ አውቃለሁ ትላታለች። ታዲያ ከምታወሪ ለምን አትሞክርኝም? ልቀቂ ባክሽ ብላ ከላይዋ ላይ እጇን አራግፋ ታስለቃታለች። ይኸውልሽ ልንገርሽ አይደለ ጀግና ዝም ብሎ ነው እንጂ የሚያደርገው አይፎክርም ትላለች። ባክሽ ታዲያ ጀግንነት ልብ ነው ማለት ነው? ይኸውልሽ ጀግና ልብ ሳይሆን እውነትም አለው ትላታለች ሀና። ስለዚህ መረጃውም ያለው ከኔ ጋ ነው። እናም ደግሞ ይሄ ደግሞ ከማንም በላይ ጀግና ያደርገኛል ትላታለች። እርግብ ልሽ ታሪክንና ምስክሮችን ልሰርቂ ትችያለሽ፣ ግን ደግሞ እውነቱን መቼም ልሰርቂ አትችይም ትላታለች። ደግሞ በምርመራ አረጋግጥልሻለሁ ብላ ሀናም ሙሉ ለሙሉ ስለምትተማመን ገፍትራትኝ ትወጣለች። እርግብም በጣም ትበሳጫለች፣ ትናደዳለች። እንዴት ነው ለምንድን ነው ገፍትራኝ ሄደችው? በማለት ወይዘሮ ሜላትና ይህን ሰላም አባት አንድ ላይ ሲገቡ ሀና ሶፋ ያስተካከለች ነበር። እንዴ ሀና አዝነሽ እንዴ? አዎ ጋሺ ሶፋ ያስተካከልኩ ነበር ትላለች። ወይዘሮ ሜላት ዘግታታለች። ጭራሹንም አታናግራትም። ብለሽ እኮ ነው የምትደግሚው፣ ይሄ እኮ ደህና ነው ይላታል። እሷም አረ ምንም አይደለም፣ ይሄ እኮ ድካም አይደለም ጋሺ ስራ አይደለ ትላለች። እንደዚህ እያወራች ያለ ወይዘሮ ሜላት ክችን ስራ የለም እንዴ? እዚህ ምን ትሰሪያለሽ? ወደ ውስጥ ገብተሽ ስራሽን አሰሪም ትላታለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ወይዘሮ ሜላት አሁንም ቢሆን ግግም ብላ ሀና ልጅ አይደለችም ብላለች። እንዲሁም ደግሞ የነምናሴ አባት መጥቷል ማለት ነው። ልክ እንደመጣ ግን ሀና ልጄ ብሎ ነበር እቅፍ ያደረጋት ማለት ነው። ሲቀጥል ደግሞ በኋላ ላይ ግን ሰራተኛ እንደሆነች ሲያቅ በጣም አዝኖ፣ ነገር ግን እቺ ልጅቷ እቺ እርግብን ማለት ነው እቺ ምንም ልጄ አትመስለኝም፣ ልጅ የምትመስለኝና እንዲሁም ደግሞ የደነገጥኩባትኝ ሀና ነች ይላል። እናም እንደዛ ሲል ግን ወይዘሮ ሜላትም አንተም ደግሞ አምነህ እንደዚህ ያልክ ነው ትለዋለች። ሶፋ ያስተካከለች የለ እነሱ ሲመጡ እናም ለምን ታዲያ እዚህ ምን ሰራለህ? ክችን ስራ የለም እንዴት ትላት። እንዴ ሜላት ለምንድን ነው ቆይ እንደዚህ የምትቆጫት ይላታል። አዎ ትዬ ስራዬን ጨርሻለሁ ትላታለች።
ታዲያ ከጨረሽ እዚህ ምን ትሰሪያለሽ? ወደ ቤትሽ አትሄጂም እንዴ? ትላታለች። መሄድማ እሄዳለሁ እርስዎ እስከሚመጡ እየጠበቅኩ ነው እንጂ ትላለች። ሜላትም አሁንም ጸባይዋ ከሀና ጋር የምታሳያን ነገር ልክ መጀመሪያ እንደገባች እዚህ ቤት ነው። እናም እና ታዲያ እኔ አዝዬ እንዳደርስሽ ነው እንዴ የምፈልጊው? ትላታለች። አባታቸውም ቆይ ሜሉ ምን ሆነሽ ነው ግን ለምንድን ነው እንደዚህ የምትቆጫትኝ? ይላታል። ከምን አገባህ አሰሪዋ እኮ እኔ ነኝ ትላለች። ማነሽ? ሀና እኔ ላናግሪሽ ስለምፈልግ ወደ ቤት እንዳትሄጂ ጠብቄኝ ይላታል። ወይዘሮ ሜላትም እንዴ ቆይ ደግሞ ምንድን ነው የምታናግራት? ስለምንድን ነው የምታናግራት? ብላ አሁንም ቢሆን መጫወት ትቀጥላለች። ተረጋጊ ሜሉ ይልና ሀና ወደ ውስጥ ገቢ ይላታል። እሺ እትዬ ካስከፈውት በጣም ይቅርታ ብላ ሀናም ወደ ውስጥ ትገባለች። ምን ነው አዝያት ካልዞር ካልክ ትለዋለች። ልጅቷ ስራ እየሰራች ነበር አይደለ? እና ታዲያ ለምንድን ነው እንደዚህ የምትጮይባት? ቤቴን ልትበጠብጠው ያለችው እኮ እች ነች ትለዋለች። ሜላት ከኔ ጋር የተነጋገርሽው ከፍቶች ከሆነ እኔ ጋር ጨርሽ ይላታል። ላይ ግን ልትጮህባት አይገባም ይላታል። ወይዘሮ ሜላትም ድርቅ በማለቷ እዩልህ ለምን ሲባል ሰራተኛ ስለሆነች እንደፈለገች እጮህባታለሁ ትላለች። ሰራተኛ ላይ ማን ነው እንዲጮህበት የፈቀደው? እዚህ ጋር ወይዘሮ ሜላት በነገራችን ላይ የምትናገረው ነገር በጣም ምንም እንኳን ድራማ ቢሆን በጣም ያስጠላል። ለሰራተኛ ያላት ነገር ሰውን ቆሸሽ አድርጋ ነው የምታየው እና እዚህ ላይ ቢስተካከል እላለሁ። እኔም እናንተም ደግሞ ሀሳባችሁን ኮሜንት ላይ አስቀምጡ። የወይዘሮ ሜላት አሁን ላይ እያሳየች ያለችው ወይም ደግሞ እየተናገረች ያለችው እንኳን አይደለምና ሀና ልጇ ባትሆን እንኳን ምንም ቢሆን እንኳን ልጇን አትርፋላታለች። ደምን ያክል ነገር ሰጥታ ሰላምን ያተረፈችላት ሀና ነች። ስለዚህ ለልጇ ደም ስለሰጠቻት ብቻ ማክበርና እንዲሁም ደግሞ ሰው ስለሆነች በሰውነቷ ማክበር ነበራት። ነገር ግን ደግሞ በሰራተኛ ስለሆነች እጮህባታለሁ ነው ያለችው። ልጅ ሜሉ እች ልጅ ሰራተኛ ነች። ነገ ጧት እኮ ምናልባት ደግሞ ልጅሽ ልትሆን ትችላለች ይላታል። ሀና እኔ ሌባ ልጅ የለኝም፣ ሲጀመር ደግሞ የኔ ልጅ እርግብና እርግብ ብቻ ነች ትላለች። ወይዘሮ ሜላት አሁንም ቢሆን ድርቅ ብላለች። ይሁን እና ታዲያ ልጅሽ ባትሆን እንኳን ሰው በመሆኗ ቢያንስ እኮ ልትከበር ይገባታል ይላል። ወይዘሮ ሜላትም ባክሃውን አትለፍልፍቤ ብላ ጥላቸው ትሄዳለች። አሲርም አባባ ጋር ተቀመጥ ስላለችው ሀና ተቀምጧል። ግን ደግሞ ሀና ትቀርባቸዋለች፣ ይርባቸዋል። እናም አሲርም አባባ እስኪ እንነሳም እንዴ ቆይ ይላል። እስኪ ደን ዘወር ዘወር ብለን እንምጣ እንዴ ሐኪሞች እኮ እንዳትወጡ ብለውናል። ስለዚህ መውጣት አንችልም። ኧረ እንዴ ለምን እያለ አሲርም መቀለድ ይጀምራል። እና ሲደብረው ሰላም ጋር ይደውላል። ትዝ ስትለው ስልኩን ያወጣና ወደ ሰላም ይደውላል። ስልኩን አንስታ አንተ ሌባ ትለዋለች። አሲርም እየሳቀ እሺ ተሰራቂዋ አለች ይላታል። እሷም ዛሬ እንዴት ከየት ተገኘ ትለዋለች። ሆስፒታል ይላታል። ከሆስፒታል ማለት ትለዋለች። ሆስፒታል ምን ትሰራለህ?